አቶ ወርቁ አይተነው 15 ሚሊዮን ብር ድጋፍ ለማድረግ በደብረ ብርሃን ለተፈናቀሉ ወገኖቻችን 15 ሚሊዮን ብር ገቢ ያደርግላቸዋል። ቢሰጡም ይህንን ገንዘብ ፖለቲካዊ መልክ ያለው ስለሆነ አንቀበልም የሚል ነገር መሰማቱ አነጋጋሪ ሆኗል። አዶናይ ድጋሚ ሊታሰሩ ይችላሉ። በእንደዚህ አይነት ነገር ደግሞ ወደ ፖለቲካ አምታተውት ማለት ነው። ሩጫ ይሄው ታሰረ እንዲሆነ ሚል ይመጣል። አቶ ወርቁ አይተነው የህዝብ አለኝታ ናቸው። ህዝብህን ጠቅመ መሄድ አለብህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። መስጠት አለብህ። እድለኛ መሆን አለብህ። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ ይሁንላችሁ። የአሽሩካ ቻናል ነው። ለዛሬ ያሉትን መረጃዎች ወደ እናንተ ይዤላችሁ መጥቻለሁ። ላይክ እያደረጋችሁ አዝናኝ አስተማሪ የሆኑ ጉዳዮችን እንድትካተሉ ጋብዛለሁ። ዛሬ ፈረንጆች ገና ነው እያከበራችሁ ላላችሁ ሜሪ ክሪስማስ እንኳን አደረሳችሁ እላችኋለሁ። ጉድ ዩል እንላለን በስዊድን። መልካም ጊዜ፣ ደስታ፣ ፌሽታ እመኝላችኋለሁ። አሽሩካ የምርጦች ምርጫ ይቀጥላል። ዛሬ የዓለም መጨረሻ እንደሆነ ታውቃላችሁ። ዲሴምበር 25 2025 ይሄ የዓለም ፍጻሜ ስለሚሆን በጎርፍ መጥለቅለቅም ምናምን ስለሚፈጠር ትልቅ መርከብ እየሰራው ነው፣ እያዘጋጀው ነው። እባካችሁ ዓለም ከመጥፋቷ በፊት ኑና እዚህ ውስጥ ግቡ እያለ ይገኛል። Please, I am telling you, come to God, come to the ark, come to God, come to the ark. Everything is free. ያዘጋጀውት መርከብ ነው። ሁሉም ነገር በነፃ ነው። ወደ እግዚአብሔርን ስሙ እባካችሁ፣ ሁሉም ነገር በነፃ ነው፣ ኑ ነው እያለ ያለው። ጸሎት እንደዚህ እየተንከባለለ ነው እየለመነ ያለው። Father, I am interceding. Father, save your people. Have mercy on us. Have mercy. ስማን ልጆችን ማራቸው ፈጣሪ እያለ እንግዲህ እየተንከባለለ እየጸለየ ያለው። የኖ መርከብ እንደሚባለው ይህንን አዘጋጅቻለሁ። 10 የሚሆኑ 5000 ሰው የሚይዙ መርከቦችን አዘጋጅቻለሁ። ዓለም ልጠፋ ስለሆነ ከመጥፋቷ በፊት እዚህ ውስጥ ኑ ነው እንግዲህ። ህዝቤም ደግሞ ይሄው በእንደዚህ ውስጥ እየሄደ ነው እየተባለ ነው። ጋና ነው በነገራችን ላይ ይሄ ነገር። ያው ህዝቤ ዓለም ከመጥፋቷ በፊት ያው ቦታ ሊያዝ ብላ እየሄደች ትገኛለች። አፍሪካ በቃ በየሃይማኖቱ በየምኑ እየተነሱ እንደዚህ ይጫወቱበታል ህዝቡን እና በቃ ይሄ ነው። ዓለም እስከምትጠፋ እየጠበቅን እንገኛለን ነው እንግዲህ ሰውየው የሚለው። ይሄን አይነት ነገር ተግባር ሲፈጽም የነበረው ሰውዬ ህዝብ እያደናገርክ ነው ምን በሚለው ደግሞ ያው እስር ቤት ገብቷል ማለት ነው። እሱም እንዴት አድርጎ እንደሚተርፍ አላውቅም። እንግዲህ ዓለም ዛሬ ልጠፋ ነው። አቶ ወርቁ አይተነው 15 ሚሊዮን ብር ድጋፍ ለማድረግ በደብረ ብርሃን ለተፈናቀሉ ወገኖቻችን ጥሪውን ተከትሎ ምላሽ ቢሰጡም ይህንን ገንዘብ ፖለቲካዊ መልክ ያለው ስለሆነ አንቀበልም የሚል ነገር መሰማቱ አነጋጋሪ ሆኗል። ትናንትና በሶሻል ሚዲያ እየተካሄደ የነበረ ገቢ ማሰባሰቢያ ያለ፣ ይሄም የደብረ ብርሃን ጉዳይ በተመለከተ ነው። ወገኖቻችን ከወለጋና መሰል አካባቢዎች ተፈናቅለው የሚገኙ ናቸው። ለበርካታ ዓመታት ድጋፍ የሚያስፈልጋቸው እናት አባቶቻቸው በግፍ የተነጠቁ ልጆች፣ አሁን ደግሞ እናት አባቶች በተለያየ ሁኔታ ትላልቅ ሰዎችም ድጋፍ የሚያስፈልጋቸው በተደጋጋሚ ጊዜ እኔም ከዓመታት በፊት 3 ዓመት በፊት እንደዚህ ከናንተው ድጋፍ ማሰባሰቢያ አድርገው ወደ 6 ሚሊዮን ብር አደርሰን ነበረ። ከዛ ጋር ተያይዞ አሁንም ጥሪ መጥቷል። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የእኛን እርዳታ ይሻል። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የእኛን እርዳታ ይሻሉና። ለመሆኑ የተፈጠረው ነገር ምንድን ነው? ገቢ ማሰባሰቢያ ቲክቶክ ላይ ሲካሄድ ነበረ። ይህንን አስመልክቶ ቲክቶከር ታኩር እያስተባበረ ነበረ። በሱ አካውንት ላይ ያው የተለያዩ ቲክቶከሮች ተሰባስበው ላይቭ ላይ እንደሚደረገው ጊፍት እየሰበሰቡ እንደዚህ ህብረት እያደረጉ ነበረ። ደስ በሚል ሁኔታ ወጣቱ ቴክኖሎጂን እየተጠቀመበት ነው። 15 ሚሊዮን ብር ገቢ ያደርግላቸዋል።
ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ሀይ ባለሀብት በቃ 15 ሚሊዮን ብር እንዲህ በቀላሉ እኮ ነው የሚጠሯት። ይመቸው። ከኛ ጋር በመገናኘት ገንዘቡን መረከብ ይችላሉ። ፈልገው አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ዋው በዚህ መልኩ ነበረ ይሰጣችኋል የተባለው በሚል ሁኔታ ለወገን ደራሽ ወገን ነው በሚለው እንደዚህ አይነት እንቅስቃሴ ሲታይ ዛሬ ደግሞ አንድ መግለጫ ወጥቷል። ኡስታዝ አቡበከር አህመድ ፖስት ያደረጉት ነው ፌስቡክ ላይ። እንደዚህ ይላል። ይሄንን ፕሮግራም ያስተባበረው አግማስ የተባለው ድርጅት ነው። ይሄ ድርጅት ደግሞ ከፖለቲካም ከሃይማኖትም ከብሔርም ከመነጻ በሆነ ሁኔታ ከፌዴራሉም ከክልሉም መንግስት ጋር ተባብሮ የሚሰራ ስለሆነ በጎ አድራጎት ላይ ብቻ የሚያተኩር ስለሆነ የፖለቲካዊ አላማ የሃይማኖት የብሔር እንደዚህ አላማ ያላቸው ሰዎች ጋር የነሱን ገንዘብ እንግዲህ አንሰበስብም አይነት ነገር ነው የሚል መልእክት ነው ያስቀመጡት። የሚገርም ነውና በዚህ ምክንያት የወርቁ አይተነው ገንዘብ አንቀበልም አይነት መልእክት ነው እንግዲህ ተላለፈው። በእውነት ያናድዳል። ይሄ ነው በቃ እየተፈጸመ ያለው የብልጽግና ጊዜ፣ ይሄ የብልጽግና አገዛዝ ጊዜ። ህዝብ እየተራበ ደግፋለሁ ስትልም ፖለቲካ ነው የሚልህ እኔ በጣም ያስገረመኝ ጉዳይ ነው። ይሄ በጣም ተልካሻ የሆነ ወገንን ስቃዩን የሚያበዛና መከራ ላይ መከራ የሚጨምር ጉዳይ ነው ሆኖ ያገኘሁት። ለማንኛውም ይሄ ጉዳይ ተፈጥሯል። በነገራችሁ ላይ አሁን ይህንን ቀረጻ እያካሄድኩኝ አንድ መረጃ ወጥቷል። ሰው ያው እንደዚህ ወጣቱ ወጥቶ ሶሻል ሚዲያ ላይ ገንዘብ ማሰባሰቡን ያው አገዛዙ አልወደደውም፣ ታግዷል የሚል ነገር ነው የሰማሁት። አደጋ ስጋት አመራር ኮሚሽን በሰብአዊ መብት ድጋፍ ስም በማህበራዊ ሚዲያ የሚደረጉ ያልተፈቀዱ የገንዘብ ማሰባሰብ እንቅስቃሴዎች በአስቸኳይ እንዲቆሙ አሳሰበ ይላል። ደብረ ብርሃን ላይ ለሚገኙ እንዲሁም በተለያዩ የአማራ ክልል ውስጥ ተፈናቅለው ለሚገኙ ወገኖቻችን እንግዲህ ሁላችንም ድምፅ እንሆናቸው። ችግር ላይ ናቸው። ሁላችሁም እንግዲህ እርዳታ እንዲደረግላቸው የእርዳታ ድርጅቶች እንዲገቡ ሁላችንም ድምፅ እንሆን። አቶ ወርቁ አይተነው የህዝብ አለኝታ ናቸው። ህዝብህን ጠቅመ መሄድ አለብህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። መስጠት አለብህ። እድለኛ መሆን አለብህ። በአሁኑ ሰዓትም በተለይም ከምን ጊዜም በላይ እናመሰግናለን ማለት የሚገባኝ ይመስለኛል። ምክንያቱም ሀብት ንብረት እያላቸው ነገር ግን ህዝብ ላይ ግፍና በደል ሲደርስ እኔማ ልተባበርም በማለታቸው ያው በአገዛዙ በደረሰባቸው ጫና ከሀገር ወጥተው በስደት ላይ ይገኛሉ። ብቻ ያው አሁን ላይ ሀገሬን እወዳለሁ፣ ህዝቤን እወዳለሁ፣ ለወገን እቆራቆራለሁ ካልክ ባለሀብቱን መንሁን ያው ብልጽግና የእሱን ሀሳብ ቻሌንጅ ካደረግከው ማሳደር ነው። ይሄ ነው እንግዲህ እየተመለከትን ያለ ነው። ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት ነው። ከዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው። እኔ 13 ዓመት ከ5 ወር እስር ቤት ነበርኩ። 8 ዓመት ደግሞ ጨለማ ቤት ነው የኖርኩት። 4 ዓመት ካቲና ታስሬያለሁ። 8 ዓመት ጨለማ ቤት እየሆንኩ የኔ አይምሮ ተቀይሯል። ለምንድን ነው? ኖበዲ ነው፣ ምንም ነገር የለም። በቃ እዛ ውስጥ ያለው እግዚአብሔር እናንተ ብቻ ናችሁ። ያ የምትወዳቸው ጓደኞች እንሞትላናል ያሉ ከቤተሰቦቹ ውጭ ሁሉም እንደጉም ተነዋል። እዛ ጋር ቁጭ ብለህ ሻይ መጠጫ ታጣለህ። እዛ ጋር ቁጭ ብለህ አንድ ኮካሪ ይናፍቃል። ሁሉም ሰው ይጠፋል። ያን ጊዜ ያለ አጠገብህ እግዚአብሔር ነው። ስትሞትም ለካ ንብረትህም አያገለግልህ። ስለዚህ እኔ የተረዳሁት ነገር እኔ በማልፍበት ሰዓት እዚህ የሚቀር ነገር የሚጠነባ የሚሸት የሚከረፋ እንጂ ለእኔ ምንም አይደለም። ትኩረት፣ ሁሉም ኢትዮጵያዊ ትኩረት ለደብረ ብርሃን ተፈናቃይ እንዲያደርግ መልእክቴ ነው። እኛ በምንችለው ሩዝ መኮረኒ ይዘን መጠናል። ግን ይህ ድጋፍ በቂ ስላልሆነ ኢትዮጵያውያን አይናችሁን በሙሉ ለደብረ ብርሃን ተፈናቃዮች አድርጉ። ሼር እያደረጋችሁን ቪዲዮ ለዓለም እንዲዳረስ አድርጉልኝ። አትዘባበቱ ቀንጣረው ብላችሁ ከፊታችሁ ቆሞ ታገኙታላችሁ። በተመሳሳይ በትግራይ ህጻጽ አካባቢ የተከሰተውን ነገር ሁላችንም የሰማነው ነው።
ይህንንም ተከትሎ ወጣቱ መረባረቡ እጅግ አስደናቂ በሆነ ሁኔታ ሶሻል ሚዲያ ለመልካም ነገር እነ ቲክቶከር አዶናይ ትልቅ ዜና ይዤ መጥቻለሁ። እንግዲህ በአንድ ቀን ውስጥ ብቻ ማለት ነው 11 ሚሊዮን ብር አሰባስበናል። ብዙ ሰዎች ድጋፍ አድርገዋል፣ የልብስና የምግብ ድጋፍ አድርገዋል። በአጭር ጊዜ ውስጥ እነ ቲክቶከር አዶናይ አይነቶች 11 ሚሊዮን ብር በመሰብሰብ ለሰው ድጋፍ ለማድረግ እንግዲህ ንቅናቄ እያደረጉ ነው። እነ ጆን ዳንኤል የመሳሰለው ደግሞ ቦታው ላይም ሄዶ ፋስት ሪስፖንስ የሰጡ ልጆች ናቸው። ምድረ ገነት ብውነት ምድረ ሐቀያ ወርቂ ምድረ ገነት ብውነት ምድረ ሐቀያ ወርቂ ወላድ ተጋኑ እጅግ የሚበረታታ ደስ የሚል ነገር ነው። ወገናዊነት አለኝታ የታየበት ነው። ማር ነኝ። እንዴት ናችሁ? ሁላችሁም እንዳያችሁት ትግራይ ላይ የደረሰውን ራብ በቪዲዮ አይታችሁት ይሆናል። እንደኔ እጅግ በጣም ነው የሚያሳዝነው። ሕጻናት ተርበዋል፣ እናቶች ተርበዋል። ለእነዚህ ሰዎች እንድረስላቸው። የተለያዩ ድርጅቶችም እነ ብሩክ ሪል ስቴትን የመሳሰለ በህጻጽ ለተከሰተው ግማሽ ሚሊዮን ብር እንደዚሁ ለደብረ ብርሃን ለተከሰተውም ደግሞ እንደዚህ ድጋፍ እናደርጋለን የሚል ነገር ቀናነት የሞላበት ኢትዮጵያዊ መተባበር መተጋገዝ የታየበት ነው። ይበል የሚያሰኝ ጉዳይ ነው ሆኖ ያገኘሁት። ሀገር እንዲህ ስትሆን ህዝብ ሲራብ፣ ባለስልጣናት ግን የት ናቸው? ሀገር የሚመሩ ፖለቲከኞች ምን ውስጥ ይገኛሉ? እነሱማ በሼፍ እኮ የተዝናኑ ነው። መች መስሚያ ያላችሁ ብላችሁ ነው። በኢትዮጵያ ውስጥ አንድ አስገራሚ መስሪያ ቤት አለ። አማሮቹ የመስሪያ ቤቱ አማሮች አእምሯቸው እንዲበለጽግ በሚል ሼፍ ተቀጥሮላቸው እንደዚህም ኑትሪሽን ቀነጨራ አእምሮ አላቸው ነው። ስድብ አረጋችሁት። ምን ነው ተቀጥሮላቸው ባለስልጣናት ይመገባሉ። ለሼፉ ስንት የሚከፈል ይመስላችኋል? በወር 1 ሚሊዮን ብር። ለምግብ ደግሞ ፍሬሽ ኮርነር ከሚባለው ሱፐርማርኬት በሚሊዮን የሚቆጠር ገንዘብ ለዛ መስሪያ ቤት አማሮች ይወጣል። የዚህ መስሪያ ቤት በርካታ አማሮች በተለይም 14 የሚሆኑት ባለፈው ሳምንት ከስልጣናቸው መባረራቸውን ገልጬላችሁ ነበር። እነዚህ እንግዲህ ባለስልጣናት ላለፉት 3 ዓመታት ወደ ስልጣን ከመጡ በኋላ በየወሩ ሼፍ ተቀጥሮ ያ ሼፍ በየቀኑ የሚመገቡትን ምግብ እየሰራ በ1 ሚሊዮን ብር ደሞዝ ማለት ነው ይመግባቸው እንደነበረና ነገር ግን በዚህ መልካም በማሰቡ ውስጥ ወጣቶች ደግሞ አንዳንድ ነገር ሊገጥማቸው ይችላል። የምንመለከተው ነገር አንድ ፍንጭ የሚሰጠን እዚህ ጋር ያው ኤርሚያስ ለገሰ የተባለ የፖለቲካ ቁማርተኛ ያው ዥዋዥዌ ተጫዋቾች መካከል እሱ ትንሽ አንድ ፍንጭ ሰጥቶናል። እነዚህ ልጆች ሊታሰሩ ይችላሉ። የሆነ ነገር ቢመጣ ያን ያየነው አይነት ሩጫ ይኸው ታሰረ እንዲሆነ የሚል ይመጣል። መድኃኒት ታደርጉልኝና በመኪና አድርጌ ይዤ ሄዳለሁ፣ ቶሎ ብለን መድኃኒት እናሰባስ። እንዲህ የሚባል ነገር የለም። ሚሊዮኖች ተከታይ ስላለ ሚሊዮኖች ስለሚከተል ኖ በጣም ሲሪየስ ነው ይሄ። ህወሓት እያራመደ ያለ ፖለቲካ እያወቃችሁ እዛ ቀለበት ውስጥ እንዳትገቡ ነው። እና አዶናይ ድጋሚ ሊታሰሩ ይችላሉ። በእንደዚህ አይነት ነገር ደግሞ ወደ ፖለቲካ አምታተውት ማለት ነው። ድጋፍ ለተራበው ወገን አለው ማለት ፖለቲካ የሆነበት ሰዓት በእውነት አሳሳቢ ነው ይሄ። እነዚህ አይነት ነገር ደግሞ ሊያጋጥማቸው ይችላል። ጥንቃቄ ማድረግ ያስፈልጋል። ምክንያቱም ወጪና ገቢን መያዝ፣ የወጣውን ገንዘብ በስነስርዓት መረጃ ማስረጃ መያዝ፣ በተቻለ መጠን ደግሞ ከድርጅቶች ጋር ከቀይ መስቀል ጋር ምናምን ሆኖ ማድረግ ቢቻል ጥሩ ይመስለኛል። ምክንያቱም ይሄ ብልጽግና አገዛዝ በቃ የሆነ ገንዘብ ባየ ቁጥር አይኑ እየቀላ በተለይ ወገንን ስደግፍ እንዴት እንደሚሆኑ እየተመለከትን ነው። ያው በጀርባ ገብታችሁ ጦር መሳሪያ ገዛችሁ የሚል አይነት ያው በትግራይ ህወሓትም በአማራ ክልል ደግሞ ፋኖን ደገፋችሁ የሚል አይነት ሰበብ እየሰጡ እነሱ መስራት ያልቻሉትን ወጣቱ ያለውን ቴክኖሎጂ ተጠቅሞ ችግር ፈቺ ሲሆን የሚያመጡበት ነገር አይታወቅም እና ደግሞ በዚህ መልኩ ጥንቃቄ ማድረግ አስፈላጊ ነው። ጁስ በጣም ደክሞ ወደቁ የሆኑ ሽማግሌ ሰውዬና ከዛ ጁስ እያጠጧቸው ማለት ነው። ዝም አላሉም። እንደዚህ ጠጡና ትንሽ ጸጥ አላሉ። ከዛ ውሃ አድርገንላቸው ምናምን ተነሱ፣ ግን አይነሱም፣ አይንቀሳቀሱም ምናምን። ከዛ በኋላ ሆስፒታል እንውሰዳቸው ብዬ ሆስፒታል የሚባል ነገር የለም። ሆስፒታል ቢኖር ጆን እናንተ ትመጣላችሁ እንዲ አሉኝ።
ሆስፒታል ቢኖር እኮ እናንተ አትመጡም አሉኝ። ከዛ ይዘናችሁ ሰውየውን መሬት ላይ ተቀምጠን ምናምን ከዛ እንትን አሉ አይደለ ኤንጂኦ የሚሰሩ ሰዎች እነሱ ላይክ ዝም ብሎ ብለድ ፕሬሸር መለኪያ ምናምን ይዘው ነበርና አልጋ ምናምን አዘጋጅተው ነበር። እነሱ ጋር አስገባናቸው ተሸክመን ምናምን ደማቸው ምናምን ልክ ነው። በቃ ችግራቸውን አናውቅም። ቁጭ ብለን ትንሽ ነቃ ሲሉ ሄድን ወተን ቁርታርጓቸው በጣም ነው የሚያሳዝኑት። በጣም ነው ሾክ የምታደርጉት ጋይስ ስትሄዱ። መጀመሪያ ላይ ሁላ በጣም ላይክ ሾክ አድርጌ ማለት ነው ቪዲዮ አቁሜ ምናምን ቁጭ ብዬ አረጋግተውኝ ምናምን ድጋሚ ሌላ ደግሞ የተራቡ ወገኖችን በመመገብ ውስጥ የሕክምና ባለሙያዎች እርዳታ ድጋፍ የሚያስፈልጋቸው ሆኖ ተመልክቻለሁ። ምክንያቱም አንዳንዴ የተራበ ሰው ምን አይነት ነገር ሊሰጠው ያስፈልጋል የሚለው ደግሞ ባለሙያ ማገዝ ያለበት ነገር መስሎ ይሰማኛል። ምክንያቱም እነዚህ ቲክቶከሮቹ ሲሄዱ በቃ ለመደገፍ ካላቸው ቀናነት ነውና እውቀትና ደግሞ አክሽን እንዴት መሆን እንዳለበት የሚያግዛቸው ሕክምና ባለሙያዎች መያያዝ ያለባቸው ጉዳይ ሆኖ ተመልክቼዋለሁ። እነዚህ ወጣቶች ከገጠማቸው ፈተና ብዬ የማስበው ይሄ ነው። ግን አሁንም ቢሆን ይሄ በቂ አይደለም። በትግራይ በአማራ ክልል የሚሰማው ነገር በሌሎች የሀገራችን ክፍል ደግሞ ያልተጠቀሰ በአፋር በምን በክላይሜት ቼንጅ ሁላ ብዙ ነገር ነው የምንሰማውና ይሄ ሁላ ያው የብልጽግና ዘመን ስለሆነ ኔጌቲቭ ኢነርጂ ነው አታውሩ እየተባለ ስለሆነ ነው እንጂ ይሄ ነገር ነው እየተሰማ ያለው። በአጠቃላይ ብቻ የወጣቱ ተነሳሽነት የህዝብ እረፍት ለመስጠት እያደረገ ያለው ጥረት እጅግ አበረታች ሆኖ አግኝቼዋለሁ። ኢትዮጵያዊ መረባረብ መደጋገፍንም ሳላደንቅ አላልፍም። በእውነት እስቲ ትንሽ ደግሞ ፈገግ እንላለን። ኪችን ገብቶ የማያውቅ ያበሻ ወንድ ምግብ ስራ ተብሎ ኪችን ገባ አሉ። የተፈጠረው ይሄ ነው። My heart. I can't breathe. I can't breathe. ድርቀት ትላል። ቅምሻ ነው። ተረጋጋ። I can breathe. I can breathe. I can breathe. ረሳው መስራቱ ነው። ኧረ እባካችሁ እንደዚህ ይኸው ተጨንቆ ያበሰለልሽ ምግብ ምን ታረጊው ይሆን አላቅም። እንግዲህ እንትኑ ሙዚየም ውስጥ ነው ማስቀመጥ ያለብሽ። ምን እንሁን ነው ደግሞ የምትሉት እናንተ? እሺ ያገባሽ ፊቴ ላይ ይታያል የልቤ ደስታ መታወቂያዬ ነው ሳቅና ፈገግታ። ጠላት ብዙ ለፋ ሊያሳዝነኝ ብሎ ያስቀ ኮሜንት ነው። እኔ ምንም አልናገርም። ኦኬ ታግተሽ ከሆነ ምልክት አሳይን፣ ከቸገረሽ አይበልጥም ጎበዝ። ታግተሽ ከሆነ ምልክት አሳይን ይላሉ። ማታ ላይ አትፈሪውም? ኦኬ እንዳለ ታቱ ነው እንትኑ። በጣም እኔ እንጃ፣ እኔ ገርሞኛል። ብቻ ደስ ካለሽ ይመችሽ። የሀገር ልጅ ትዳር ፈላጊ ወንድማችን በእንግሊዘኛ ትዳር ለመፈለግ ወጣ ብሏል። እስቲ ይቅና። ኦኬ how are you? I'm good. How are you? Introduce yourself to the viewers. I'm fine, good. Yes, introduce yourself to the viewers. Okay. ራስን አስተዋውቅ እያለችው። How old are you? 24. Where are you from? From Ethiopia. What type of a partner are you looking for? Yeah, it's good. It's really only way time to language in English, by English, and it's okay. What type of a partner are you looking for? I really Scotland, Cameroon, really anywhere to like.
Flying is okay, and just come in the light Swiss and free out. Huh? Yeah, it's okay, good. What happened? አንዷ የአበሻ ሴት እኮ ረግመው ነው እንደዚህ በእና መጫወቻ የሆነው። ወይኔ ወይ አልሰጥም ብለው ነው። What kind of English is this one? English is for Ethiopia. It's good, like in the future, and abbreviating yes will come anyway. Time Swiss, okay, yeah, good. Learn English for Ethiopia. ወይኔ እናቴ። ወደ ኢትዮጵያ ቤተሰቦቼ ለዛሬ ያቀረብኩላችሁን ይመስል ነበረ። ባላችሁበት መልካም ሰላም ሁሉ እንዲሆንላችሁ እመኝላችኋለሁ። በድጋሚ ሜሪ ክሪስማስ ጉድ ዩል እላችኋለሁ። እያከበራችሁ ላላችሁ ጤና፣ ሰላም፣ ሁሉ መልካም ነገር እመኝላችኋለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።